ንግስት እሌኒና ባለቤቷ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከዕለታት በአንዱ ቀንም የእሌኒ ባለቤት ለንግድ ወደ ሌላ ሀገር ሄደ። ከ5 ዓመታት የንግድ ጉዞ በኋላ የእሌኒ ባለቤት ከሄደበት ሀገር ሀብትን አካብቶ ወደ ሀገሩ ከ5 ዓመታት ቆይታ በኋላ ከጓደኞቹ ጋር በመሆን ተመለሱ። የእሌኒ ባለቤት ጓደኛ ባለቤቶቻችን ሳያገቡ ብናገኛቸው መልካም ነበር ብሎ ተናገረ። የእሌኒ ባለቤትም የኔም ባለቤት አምናታለሁ፣ ሌላ ወንድ ሳትለምድ እንደምትጠብቀኝም ብሎ ተናገረ። ጓደኛውም እንሆ ባለቤትህን ወድጃት ተላምጃት ብመጣ ምን ተሰጠኛለህ ሲል ጠየቀው። እሱም 5 ዓመታት የለፋውበትን ሀብቴን ንብረቴን እሰጣለሁ ብሎ ተናገረ። ከዛም ይህ ሰው ወደ እሌኒ ቤት በመሄድ እሌኒን አገናኙኝ ብሎ ተናገረ። አሽከሪቱም በመጀመሪያ እንዲህ ብላ ነገረችው። ሰው እንኳን ፀሐይ አይቷት የማያውቅ ናት ብትለውም አይ ችግር የለውም ጥሪያት በማለት ይልካታል። ካልክማ እሺ ብላ ብትሄድ እሌኒም ተቆጣቻት። ወደ ንግስት እሌኒ ባለቤት ጓደኛ ጋር ስትሄድ አሽከሪቱም እንቢ ብላኛለች ተቆጥታኛለች በማለት ለሰውየው መለሰችለት። ድጋሚ እንድትሄድ በጣሙንም ጎትጉቶ ይልካታል። እሷም በሁለተኛው ሄደችና ጠየቀቻት። ስትሰራ በነበረበት ስለት ንግስት እሌኒ የአሽከሪቱን እጅ ወጋቻት። አሽከሪቱም ደሟን እያፈሰሰች ወደ ሰውየው በመሄድ አንተ ሰው ብትሄድ ይሻልሃል፣ አይሆንም እያልኩ ይኸው የደሜን አስፈሰስክ። ከዚህ በኋላ ሰውየው ከአሽከሪቱ ጋራ በመመሳጠር አንድ ሐሳብን አሽከሪቱ አስባ ነገረችው። ነጋዴዎች ተመልሰዋል ብለ አዋጅ አስነግር አለችው። እሱም እንዳለችው አደረገ። አሽከሪቱም ለእሌኒ ባለቤትሽ እየመጣ ነው፣ ገላሽን ታጥበሽ ራስሽን ተንከባክበሽ ጠብቂው አለቻት። አሽከሪቱም እሌኒንና የባለቤቷን መግባቢያ ሚስጢር እነሱ ብቻ የሚታዋወቁበትን ሀብል ከእሌኒ ወስዳ እሱን ለእሌኒ ባለቤት ጓደኛ ሰጠችው። እሱም ሀብሉን በመውሰድ እሌኒን ተላምጄ መጣሁ ብሎ ተናገረ። እሱም በምን ልመንህ ሲል ጠየቀው። ይኸውና አንተና እሷ ብቻ የምትተዋወቁበት ሀብልን ብሎ ሰጠው። እሱም በጣም እያዘነ 5 ዓመታት የነገደውን ያተረፈውን ሀብቱንና ንብረቱን በሙሉ ሰጠው። እሱም ወደ ቤቱ በጣም እያዘነ ተመለሰ። እሌኒን እንኳን ሰላም ሳይላት በታላቅ ሐዘን ተቀመጠ። እሷም ምን ሆነህ ነው ብትለው 5 ዓመታት የለፋውበት ሀብቴ ንብረቴ ንግዴ የባህር ማዕበል በለው በማለት መለሰላት። እሷም ችግር የለውም ሀብት ቢሄድ ይመጣልና ብላ መለሰችላት። ከዛም ተነስተው ሁለቱም ወደ ሌላ ሀገር ሊሄዱ በታንኳ ጉዞ ጀመሩ። በልኳ ሳጥን አሰርቶ በታንኳይቱ ውስጥ አስቀምጧት ነበርና ወደ ሳጥኑ ውስጥ ከተታትና ይህንን ስራ ከሰራሽ እግዚአብሔር እንደዚሁ ያስምጥሽ፣ ካልሰራሽ ግን እግዚአብሔር ያውጣሽ ብሎ ወደ ባህር ከተታት። ቅዱስ ሚካኤልና ቅዱስ ገብርኤል መሪ ሆነው ከአንድ ሀገር ባህርቻ ደረሷት። ንጉስም ባህር ዳርቻ ላይ ሲዝናና ሳጥኑን አግኝቶ ቢያስከፍተው መልኳ ያማረ እሌኒ ነበረች። እሷም ንጉሱን ቁንስጣን አግብታ ንግስት ተብላለች። ይህ ሰው ግን አረማዊ ነበር። ከዚህ በኋላ አብረው ሲኖሩ ቁንስጥንጥኒዎስን ወለደች። እሷም ልጇን የሃይማኖት ትምህርት እያስተማረች አሳደገችው። ነገር ግን አልተጠመቀም ነበር። ንጉሱም በሞተ ጊዜ ንግስት እሌኒ ልጇ ቁንስጥንጥኒዎስ ነገሰ። ንግስት እሌኒም ልጄ ክርስቲያን ከሆነ መስቀሉን ፈልጌ አገኛለሁ በማለት ተሳለች። ስለቷም ደርሶ ንጉስ ቁንስጥንጥኒዎስ ክርስቲያን ሆነ። ከዚህም በኋላ ቁንስጥንጥኒዎስ በሌላ በሮም ሀገር ክርስቲያኖችን የሚያሳድድ ዲዮቅልጥያኖስ የሚባል ንጉስ ነበረ። እሱም ቁንስጥንጥኒዎስ ዲዮቅልጥያኖስን የማሸነፍ ኃይል ስላልነበረው ምን እንደሚያደርግ ይጨነቅ ነበር። በህልሙ በሱልስት ቋንቋ የተጻፈ አንድ ጽሑፍንም ተመለከተ። ይህንንም ህልም ለማስፈታት ቢሄድ የሚወዱት ሰዎች ሊያውቁት አልቻሉም። የሚያውቁትም ሰዎች ደግሞ በቀናት ሊነግሩት አልቻሉም። ከዚህ በኋላ የሆነ አባት መልሱን ይነግሩታል። የዚህም ትርጉሙ በምትዋጋበት በጦር መሳሪያህ ላይ የመስቀልን ምልክት ካደረክ አንተ ታሸንፋለህ የሚል ነበር።
ከዚህም በኋላ ሁለቱ ነገስታት ሊዋጉ ይሄዱ ነበር። ዲዮቅልጥያኖስ ሰራዊቶች ራሳቸው ድልድይን ሰርተው ወደ ቁስጥንጥንዮስ ድንበር ገብተው ሲዋጉ የቁስጥንጥንዮስ ሰራዊት በጋሻቸው ላይ የመስቀልን ምልክት አድርገው ቢሄዱ የዲዮቅልጥያኖስ ላይ የነበሩ ሰራዊት ፈርቶ ቢመለስ ራሳቸው የሰሩት ድልድይ ተደርምሶ የነ ዲዮቅልጥያኖስ ሰራዊት ሞተዋል፣ እንዲሁም ተሸንፈዋል። ከዚህም በኋላ በዛች በሮም ሀገር ላይ ክርስቲያኖች እንዲስፋፉ፣ አብያተ ጣዖታት እንዲዘጉ፣ ቤተክርስቲያን እንዲታነጹ አድርጓል። እናም እሌኒ መስቀሉን ያለበትን ቦታ ኪራኮስ ከሚባል ሽማግሌ ጠይቃ ደመራ አስደምራ መስቀሉን ቁፋሮ መስከረም 17 አስጀምራ መጋቢት 10 ቀን መስቀሉ ተገኝቷል። አንዱን መስቀል ቢያገኙ እውር አይፈውስም፣ ሁለተኛውንም ቢያደርጉ አይፈውስም፣ ሶስተኛውን ቢያደርጉ የጌታ መስቀል ነውና እውርን አብርቷል፣ ደንቆሮን ይፈውሷል፣ ሽባን ተርትሯል። መስከረም 16 ቀን የምናከብረው የደመራን በዓል መስከረም 17 ቀን ደግሞ የመስቀል ቁፋሮ የተጀመረበትን ወይም ደግሞ የብርሃነ መስቀሉን በዓል ይከበራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንደዚህ አይነትና ሌሎችንም የመጽሐፍ ቅዱስ ቪዲዮዎች መመልከት ከፈለጋችሁ ይህን ቻናል ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ይተባበሩ። ምንም ታጥቦ ጭቃ ቢሆንም ስራዬ
ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እጃችሁ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ አለታቸው ራሱ ሲያስተጋ ድንግል እንደ ባሪያዋ ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና እመቤታችን ርኅራኄ ሕሊና ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተንቆጠቆጡት በሰው ፊት ያማረው ብዙ ሆነው ሳለ ጌታን ወደሽ እናቴ ነሻል የመደመነው እስኪ ነጻችሁ ደመና እመቤታችን ርኅራኄ ሕሊና ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማማ ግቢ ከቤቴ ማይደረ መለኮ ተወልጅን ማይደረ መለኮ ማርያም